ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። የሹፌሮች ሽልማት ለምርጥ አሽከርካሪዎች እውቅና ሊሰጥ ነው። ሹፌሮችን ክብር እንስጥ ብለን ስንነሳ ምንድነው የፕሮግራሙ ዓላማ የሚለውና በተለይ ደግሞ የትራፊክ አደጋን ከመቀነስና የሰው ሕይወትን ከመታደግ አንጻር የንብረት ውድመትና ኢኮኖሚ ኪሳራን ይቀንሳሉ፣ የትራፊክ ሕግን ማስከበር ባህልን ያጠናክራሉ፣ ሌሎች ተሽከርካሪዎች ለወጣቶች መልካም አርአያ እንዲሆኑ ማሳያ እንዲሆን፣ ሰላማዊ ደህንነቱን የተጠበቀ የመንገድ አጠቃቀምን እንዲበረታታ፣ የሀገር ልማት ምርታማነትን ለማዘዋወር በተለይ ደግሞ በዋነኝነት የዝግጅቱ የሽልማቱ ዘርፎች የተለያዩ ዘርፎች አሉ። በሀገሪቱ የትራንስፖርት ዘርፍ ውስጥ በቅንነትና በታማኝነት የሚያገለግሉ አሽከርካሪዎችን የሚያበረታታ የሹፌሮች ሽልማት የተሰኘ ታላቅ የእውቅናና የምስጋና የሽልማት ፕሮግራም ሊካሄድ መሆኑን አዘጋጆቹ ሰኔ 25 ቀን 2018 ዓ.ም በኪንግ ሆቴል ይፋ አድርገዋል። ፕሮግራሙ ላይፍ ኦፍ ድራይቭ በተሰኘው የማህበራዊ ሚዲያ ገጽና በዘርፉ ባለድርሻ አካላት የተዘጋጀ ሲሆን ዋና ዓላማው በትራፊክ ደህንነትና በሙያ ስነ ምግባር ምሳሌ ለሆኑ አሽከርካሪዎች የሚገባውን ክብርና እውቅና መስጠት ነው። የሽልማት ስርዓቱ 11 ዘርፎች የሚኖረው ሲሆን በቀጣይ ነሐሴ አጋማሽ ላይ በአድዋ መታሰቢያ ሙዚየም ይካሄዳል ተብሏል። የሽልማት ሂደቱን በተመለከተ የዓመቱ ምርጥ አሽከርካሪ በባጃጅ፣ በታክሲ፣ ላዳ፣ በሚኒባስ፣ የረጅም ጉዞና የህዝብ ትራንስፖርት አሽከርካሪዎች፣ የሴቶች ልዩ ተሳትፎ እና የእድሜ ልክ አገልግሎት ሽልማትን ያጠቃልላል። ህብረተሰቡ በማህበራዊ ገጾችና በትራንስፖርት ተቋማት በኩል ጥቆማ እንዲያቀርብ የሚደረግ ሲሆን ከዘርፍ ባለሙያዎች የተውጣጣ ገለልተኛ የዳኞች ኮሚቴ የእጩዎችን የአደጋ ታሪክ፣ ህግ ማክበርና ማህበራዊ ምስክርነትን መነሻ ማድረግ አሸናፊዎቹን ይለያል። ከሽልማቱ ጎን ለጎን በትራፊክ አደጋ ወላጆቻቸውን ላጡ ህጻናት የትምህርት ፈንድ ማቋቋም፣ ለአሽከርካሪዎች የድንገተኛ አደጋ መከላከል ስልጠና መስጠትና አሸናፊዎቹን የትራፊክ ደህንነት አምባሳደር ማድረግን ያካትታል። የዝግጅቱ አስተባባሪዎች ሚዲያዎችና ጋዜጠኞች በትራፊክ ደህንነት ዙሪያ ግንዛቤ በመፍጠርና መልካም ምሳሌ የሆኑ አሽከርካሪዎችን ለህዝብ በማስተዋወቅ ረገድ የበኩላቸውን ከፍተኛ ኃላፊነት እንዲወጡ ጥሪ ቀርበዋል። ይህ ታላቅ ዝግጅት የፊታችን ነሐሴ ወር ላይ በአድዋ መታሰቢያ ሙዚየም በድምቀት እንደሚካሄድና በተመረጠ ቴሌቪዥን ጣቢያ በቀጥታ እንደሚተላለፍም ተነግሯል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሐሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምጽ